ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋብሃና አፋሕድ በብልጽግናው አየር ወለድ ክፍለ ጦር ላይ በቅንጅት ባደረጉት ውጊያ ታላቅ ድል ሲቀዳጁ፣ አገዛዙ በበኩሉ የድሮን ጥቃት በመፈጸም በምርኮ የሚገኙ የራሱን የቀድሞ ሰራዊት አባላት ጭምር ጉዳት ማድረሱ ተሰምተዋል። የፋኖ ኃይሎች የአንድነት ክንድ የታየበትን ይህንን አውደ ውጊያና በምሽት የተፈጸመውን የአገዛዙን የድሮን ጥቃት በተመለከተ ዝርዝር የግንባር መረጃ ይዘናል። በሌላ መረጃችን የብልጽግናው አገዛዝ 103 ኤርትራውያን በቁጥጥር ስር መዋሉን በፖሊስ መዋቅሩ በኩል በይፋ አስታውቋል። ለመሆኑ እኒህ ወጣቶች ለእስራታቸው የተሰጠው ምክንያት ምንድነው ለሚለው አብራችሁን ስትዘልቁ ትሰሙታላችሁ። በወለጋ የአማራ እልቂት ቀጥሏል። ፍጹም የዘር ፍጅት በሚባለው በዚህ ዘመቻ በጊራ አያና ወረዳ አንዶዴ ዲቾ ቀበሌና በደጋ ጅጊ ከተማ 01 ቀበሌ ብቻ 19 ሰዎች እንደተገደሉ እናት ፓርቲ የአካባቢውን ምንጮች ጠቅሶ አረጋግጧል። በህዳርና ታህሳስ እኩሌታ ድረስ ባለው ጊዜ የሟቾች ቁጥር በመቶዎች የሚቆጠር ሆኗል። በ10 ሺዎች ነፍስ አድን ራሳቸውን በጫካ ሸሽገዋል። የወለጋን አሁናዊ ሁኔታ በተመለከተ ሌላኛው መረጃችን ሰዓቱን ጠብቆ ወደ እናንተ ይደርሳል። የሱዳን ጦር ከኢትዮጵያ ግዛት ከሚመጣው አዲስ ኃይል ጋር በቀጣይ ሳምንት ጦርነት እንጀምራለን ሲል ለሀገሩ ሚዲያዎች ምላሽ ሰጥተዋል። በሌላ በኩል የደቡብ ሱዳን ታጣቂዎች ሌላ ጥቃት ለመፈጸም በተጠንቀቅ ቆመዋል ተብሏል። በርካታ ታጣቂዎች በኢትዮጵያ ግዛት በጋምቤላ ክልል አንድ ወረዳ ተቆጣጥረው እንደሚገኙም ተጠቁሟል። ይህም ሌላኛው የዕለቱ መረጃችን ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዲፕሎማሲያዊ ዘመቻ ጀምረዋል። ፕሬዝዳንቱ ለአራት የምስራቅ አፍሪካ ሀገራት መሪዎች ስልክ ደውለው ሲመክሩ ለአብይ አህመድና ኢሳያስ አፈወርቂ አለመደወላቸው እያነጋገረ ነው። በሌላ በኩል የሶማሊላንዱ ፕሬዝዳንት ሚስጥራዊ ጉዞ ታውቋል። ሚስጥራዊ ጉዟቸው እስራኤል ቴልአቪቭ እንደነበር አዲስ መረጃ ወጥተዋል። ለዕለቱ የመረጥንላችሁ ሌላኛው ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። አፋብሃና አፋሕድ በብልጽግናው አየር ወለድ ክፍለ ጦር ላይ በቅንጅት ባደረጉት ውጊያ ታላቅ ድል ሲቀዳጁ፣ አገዛዙ በበኩሉ የድሮን ጥቃት በመፈጸም በምርኮ የሚገኙ የራሱን የቀድሞ ሰራዊት አባላት ጭምር ጉዳት ማድረሱ ተሰምተዋል። ታህሳስ 18 ቀን ከቀኑ 10 ሰዓት ጀምሮ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በኤፍራታና ግድም ወረዳ ሁለቱ የአማራ ፋኖ አደረጃጀቶች አፋብሃና አፋሕድ በቅንጅት ባደረጉት ውጊያ ታላቅ ድል መቀዳጀታቸውን አስታውቋል። በዚህ ለሰዓታት በዘለቀ ከባድ ውጊያ በፋኖ ኃይሎች በኩል የአሳምነው እዝና የሸዋ ጠቅላይ ግዛት እዝ የተውጣጡ ሻለቆች በሁለት ወሳኝ ግንባሮች ከብልጽግናው አየር ወለድ ክፍለ ጦር ጋር በመተናነቅ የአንድነት ክንዳቸውን እንዳሳረፉበት ከግንባር የተገኘው መረጃ ያሳያል። የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር የ7ለ7 ክፍለ ጦር የስበር ሻለቃና የደመላሽ ሻለቃ እንዲሁም የክፍለ ጦር ቃኞች በመሆን ከፈርድ ውሃ እስከ ፍራጅ ተረተር ባለው ግንባር ከብልጽግናው 103ኛ አየር ወለድ ክፍለ ጦር ጋር መፋለማቸውን በተመሳሳይ የግንባር መረጃ ልዩ ቦታው በአባስበር ጉባና በጀንበር መውጫ ተራራ እስከ አላላ ቀበሌ ድረስ የሸፈነው ውጊያ ደግሞ የአፋሕድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7ለ7 ክፍለ ጦር ናውሰናይ ሻለቃ፣ ሲኖ ሻለቃ የክፍለ ጦሩ ቃኞች እንዲሁም በቀጠናው የሚገኙት የአርበኞች ጦር ሰራዊት ጋር በመሆን እንደመሩት ታውቋል። ውጊያው እስከ እኩለ ሌሊት እንደቆየ የጠቆሙት የግንባር መረጃዎች በአገዛዙ አየር ወለድ ኮማንዶ ጦር ላይ ከባድ ጉዳት መድረሱን ነው የጠቆሙት። ይህንን ተከትሎም የብልጽግና አየር ኃይል ምሽት 4 ሰዓት ላይ የድሮን ጥቃት እንደፈጸመ በግንባር መረጃው ላይ ተመላክተዋል። በዚሁ የውጊያ ቀጠና ይፋት ቀወት ወረዳ ትናንት ታህሳስ 18 ቀን ምሽት 4 ሰዓት ላይ በተፈጸመው ጥቃት 25 በሚደርሱ በፋኖ እጅ ላይ በሚገኙ ምርኮኞች ላይ ምርኮኞቹን በመጠበቅ ላይ በነበሩ የፋኖ አባላት ላይ ጉዳት መድረሱም ተሰምተዋል። 6 ንጹሐን የጥቃቱ ሰለባ መሆናቸው በግንባር መረጃው ላይ ተመላክተዋል። አፋሕድና አፋብሃ በጋራ ተቀናጅተው በሁለት ግንባሮች በመሩት ውጊያ በርከት ያለ የአገዛዙ አየር ወለድ ኮማንዶ ሞትና ቆስለኛ መሆኑን የጠቆሙት የግንባር መረጃዎች ውጊያው የምሽት በመሆኑ የጉዳት መጠኑን በዝርዝር ማወቅ እንዳልተቻለ፣ ሆኖም እስከ እኩለ ሌሊት በዘለቀ ውጊያ የአገዛዙ ኮማንዶ አቅም አንሶት የድሮን ጥቃት ሽፋን እንዲሰጠው መጠየቁን፣ በዚህም 2 ዙር የድሮን ጥቃት በይፋት ቀጠና ቀወት ወረዳ መፈጸሙን ነው ማረጋገጥ የተቻለው።
ይህ በእንዲህ እንዳለም በምስራቅ ወለጋ ጊዳያና ወረዳ አንዶሬ ዲቾ ቀበሌና በደጋ ጅጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች እንደተገደሉ እናት ፓርቲ የአካባቢው ነዋሪዎች አነጋግሮ ባወጣው አስቸኳይ መግለጫ አስታውቋል። ፓርቲው በመግለጫው ላይ እንዳመላከተው አብዛኞቹ ሟቾች በስለት ተወጋግተው የተገደሉ መሆናቸውን ነው የገለጸው። የክልሉ ልዩ ኃይል በንጹሐን የአማራ ተወላጆች ላይ ከበባ አድርጎ እስካሁን ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘንና መጠጥ ቤቶች ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር ተቃጥለዋል። የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማን አለብኝነት ይገድላል የሚል ጥቆማ ከአካባቢው ነዋሪዎችን እንደመጣለት እናት ፓርቲ ገልጿል። ፓርቲያችን በመንግስታዊ መዋቅር እንዲህ በግልጽ ግፍ መፈጸሙ ያውም በተደጋጋሚ የማስጠንቀቂያ ድምጽ እየተሰማ መደረጉ እጅግ ያሳዘነን ተግባር ነው ያለው እናት ፓርቲ የማን አለብኝነት ድርጊቱም በጽኑ እናወግዛለን ብለዋል። መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩሉን እንዲወጣ ጥሪ እናቀርባለን ሲልም መልእክቱን አስተላልፈዋል። በወለጋ በየዕለቱ በጅምላ የሚገደሉ የአማራ ተወላጆች ቁጥር በመጨመር ላይ ሲሆን በ10 ሺዎች የሚቆጠሩ ከመኖሪያ ቀያቸው ተፈናቅለው በጫካ እንደተጠለሉ ከአካባቢው የሚወጡ መረጃዎች ያሳያሉ። አሁናዊ ሁኔታቸውም የዕለት ሰብአዊ እርዳታ እንደሚያስፈልጋቸው ነው የተጠቆመው። በሌላ መረጃችንም የብልጽግናው አገዛዝ 103 ኤርትራውያን በቁጥጥር ስር መዋሉን በፖሊስ መዋቅሩ በኩል በይፋ አስታውቋል። ፖሊስ ኤርትራውያኑ በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ቢልም በመሀል ሀገር በርካታ ኤርትራውያንን እያፈሰ እንደሆነ ተሰምተዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሀመር ወረዳ ኤርቦሬ ከተማ ታህሳስ 17 ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ ኦሞራቴ በሲኖ ተሽከርካሪ ተሳፍረው በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩ 103 ኤርትራውያን ከመኪናው ሹፌርና 2 ረዳቶች ጋር በቁጥጥር ስር መዋሉን ያስታወቀው የብልጽግና የፖሊስ መዋቅር የስደተኞች ወጣ ምን ሊሆን እንደሚችል ያለው ነገር የለም። ከሰሞኑ አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑም ተሰምተዋል። ከአሁን ቀደም ወጣቶቹን የደህንነት ስጋት ስለሆኑ አጣርተው ይለቋቸው ነበር የሚሉት የዘገባው ምንጮች አሁን ግን እስከ $1000 እየተጠየቀባቸው ነው ብለዋል። በመሀል ሀገር አፈሳ አስመረራቸው የኤርትራ ስደተኞች ወደ 3ኛ ሀገር ለመሻገር ሳይገደዱ እንዳልቀረ ነው የተጠቆመው። እንዲያም ሆኖ በኢትዮጵያ በሚካሄደው ህገወጥ የሰዎች ዝውውር ውስጥ በርካታ ያገዛዙ የጸጥታ የደህንነትና የፖለቲካ አመራሮች እጃቸው እንዳለበት ይታመናል። በተመሳሳይ በአዲስ አበባ አዲሱ ሸገር ሲቲ ከተማ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑም ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን የታፈሱት ወጣቶች ቤተሰቦች ወጣቶቹን ለማስለቀቅ ከ30 ሺህ እስከ 50 ሺህ ብር እየተጠየቁ መሆኑም ተሰምተዋል። የበርካታ ሀገራት የደህንነት ባለሙያዎች በብዛትና በስፋት ወደ ኢትዮጵያ መግባታቸው ተሰምተዋል። ለስልጣኔ ያሰጉኛል ያላቸውን በጅምላና በዘፈቀደ የሚያስረው አገዛዙ በበኩሉ ነጭ ግደላይ ብሎ የወሰነ ይመስል በጋዜጠኛና በጥናት ስም የሚገቡ ሰላዮችን ተቀብሎ በማስተናገድ ላይ መሆኑ ታውቋል። የቱርክና የእስራኤል እንዲሁም የአሜሪካ የደህንነት ሰራተኞችን ጨምሮ የበርካታ ሀገራት የስለላ ባለሙያዎች በብዛትና በስፋት ወደ ኢትዮጵያ መግባታቸውን የሚጠቁም መረጃ ወጥተዋል። በመረጃው መሰረት አብዛኞቹ የስለላ ባለሙያዎች በተደጋጋሚ ጊዜ እየገቡ ሌሎች ደግሞ ለመጀመሪያ ጊዜ የገቡ ናቸው። በተለይም የቱርክና የእስራኤል የደህንነት ባለሙያዎች በተለየ መልኩ እየገቡ መሆናቸው በመረጃው ላይ ተመላክተዋል። እየገቡ ያሉትም ተማሪዎች ነን፣ ጥናታዊ ጽሑፍ ልንሰራ ነው፣ ጋዜጠኞች ነን፣ የልማት ፕሮጀክቶችንና የሀገሪቱን ወቅታዊ ሁኔታ ልንዘግብ ነው፣ ቱሪስት ነን፣ ልንጎበኝ ነው በሚል እንደሆነ ነው የታወቀው። የሀገሪቱን ብሔራዊ ጥቅም አሳልፎ የሰጠው የብልጽግናው አገዛዝ ያሉትን እንደወረደ ተቀብሎ አምኗቸው ወይም አተርፋለሁ በሚል ስሌት የደህንነት ሰራተኞችን ተንከባክቦ ብሔራዊ የደህንነት ተቋማትን ኢንሳን፣ የአየር ኃይሉንና ሌሎች ቁልፍ ተቋማት ማስጎብኘቱን ሰምተናል። በተለይም እነዚህ የውጭ ሀገራት የደህንነት ሰራተኞች የብልጽግናን ምኞትና ፍላጎት አጥንተው መግባታቸው ልዩ ተልኳቸውን በቀላሉ ለመፈጸም እንዳመቻቸው የጠቆሙን ምንጮቻችን በቀዳሚነት የብልጽግና ብልጭልጭ ፕሮጀክቶችን ጎብኝተን ያየነውን በዘገባችን ምስክርነት እንሰጣለን ማለታቸው ነው። የብልጽግናው አለቃ አብይ አህመድ ደግሞ እንኳን ለፕሮጀክት ሽፋን የሚሰጥ ጋዜጠኛ ነኝ ብሎ በአካል መጥቶላቸው ይቅርና ራሳቸው ፈልገው ጋዜጠኛ ተኮናትረው በዓለም ላይ በጦረኝነት ስሜ ጠፍቷል በሚል ለማድረስ መሞከራቸው ይታወሳል።
ለማሳያም በአንድ ወቅት ለታዋቂው ዘ ኒውዮርከር መጽሔት የሚጽፈውን ታዋቂ ጋዜጠኛ ጆን ሊ አንደርሰንን በሄሊኮፕተር ጭምር ማስጎብኘታቸው አይዘነጋም። ጋዜጠኛው በጠቅላይ ሚኒስተሩ አስጎብኝነት ሜጋ ፕሮጀክቶችን፣ የብሔራዊ መረጃና ደህንነት ቢሮን፣ ኢንሳን፣ የቤተ መንግስቱን የወርቅ እቃዎች ስብስብን፣ ፓርኮቹን፣ አደባባዩን፣ የፌዴራል ፖሊስ፣ የመከላከያና የማዕድን ሚኒስተሩ ዋና መስሪያ ቤቶችንና ሌሎችንም ጎብኝቶ ወደ ሀገሩ ሲመለስ ዲድ ኤ ኖቤል ፒስ ሎሬት ስቶክ ኤ ሲቪል ዋር በሚል ርዕስ ጽፎ ጠቅላይ ሚኒስተሩን ጉድ ሰርቷቸዋል። በአሁኑ ወቅት በጋዜጠኛና ተማሪ እንዲሁም ቱሪስት በሚል ስም ሁሉ ነገር ተከፍቶላቸው የገቡት የበርካታ ሀገራት የደህንነት ሰራተኞችም በሀገሪቱ ብሔራዊ ጥቅም ላይ አደጋ ሊፈጥሩ እንደሚችሉ ለጉዳዩ የቀረቡ ምንጮች ጠቁመዋል። የደህንነት ሰራተኞቹ መዳረሻ ካደረጓቸው የኢትዮጵያ ክፍሎች መካከል ተከታዮቹ ይጠቀሳሉ። በአዲስ አበባ ቦሌ ሚካኤል አካባቢ በሚገኙ ሆቴሎች፣ በድሬዳዋ፣ በሐዋሳ፣ በናዝሬት፣ ደብረ ዘይትና አርባ ምንጭ እንደሚንቀሳቀሱ በመረጃው ላይ ተመላክቷል። ጉዳዩን የብሔራዊ መረጃና ደህንነት መዋቅር ይወቅ አይወቅ የታወቀ ነገር የለም። እንዲያም ሆኖ ኢትዮጵያ በበርካታ የውጭ ሀገር ሰላዮች የመረጃ መረብ ውስጥ መውደቋ ግን የሚጠረጠር አልሆነም። የሱዳን ጦር ከኢትዮጵያ ግዛት ከሚመጣው አዲስ ኃይል ጋር በቀጣይ ሳምንት ጦርነት እንጀምራለን አለ። በሌላ በኩል የደቡብ ሱዳን ታጣቂዎች ሌላ ጥቃት ለመፈጸም በተጠንቀቅ ቆመዋል ተብሏል። በርካታ ታጣቂዎች በኢትዮጵያ ግዛት በጋምቤላ ክልል አንድ ወረዳ ተቆጣጥረው እንደሚገኙም ተጠቁሟል። በአብይ አህመድ አገዛዝ ፈቃድ በኢትዮጵያ ግዛት ላይ በመቋቋም ላይ ያለው የተባበሩት አረብ ኤምሬትስ ወታደራዊ ካምፕ ለሱዳን ብሔራዊ ጦር የስጋት ምንጭ ሆኗል። ተፋላሚው ጀነራል አብዱል ፈታል ቡርሃን ጦራቸው ከኢትዮጵያ ድንበር ውስጥ ተነስቶ የሚመጣበትን ጥቃት ለመመከት መዘጋጀቱን የሱዳን ትሪቢዩን የሱዳን ጦር አመራሮችን ጠቅሶ ዘግቧል። ዘገባው የሱዳን ጦር በኢትዮጵያ ድንበር ባለችው ብሉ ናይል ግዛት በኩርሙክና ጌሳይን ከተሞች ከአጋር ኃይሎች ጋር የጦር ዝግጅት እያደረገ መሆኑን አትቷል። የሱዳን ጦር ወታደራዊ ዝግጅት የፈጥኖ ድራሽ ኃይሎች ከኢትዮጵያ ድንበር ውስጥ በመነሳት የሚያደርጉትን ጥቃት ለመመከት ያለመ ነው ተብሏል። ከኢትዮጵያ ድንበር የሚመጣው ጦርነት በሚቀጥለው ሳምንት ይጀመራል ተብሎ እንደሚጠበቅም የሱዳን ጦር አመራሮች ለሱዳን ትሪቢዩን መናገራቸው በዘገባው ላይ ተመላክቷል። የሱዳን ጦር ኢትዮጵያ በ4 የድንበር ማቋረጫዎች ለፈጥኖ ድራሽ ኃይሎች በሯን ክፍት አድርጋ ማስገባቷን ክስ አሰምቷል። የፈጥኖ ድራሽ ኃይሎች በቤንሻንጉል ጉሙዝ ክልል በኩል ድንበር ማቋረጣቸውን መረጃ አለኝ ያለው ጦሩ በብሉ ናይል ግዛት በኩል ከሰሞኑ ጥቃት እየተደገሰብን ነው፣ እሱን ለመከላከልም ተዘጋጅቻለሁ ብለዋል። የሱዳን ጦር በቤንሻንጉል ክልል ባለ አየር ማረፊያ በኩል ለፈጥኖ ድራሽ ኃይሎች ከተባበሩት ኤምሬት ከፍተኛ መጠን ያለው ጦር መሳሪያ ተራግፏል ሲልም ከሷል። የሱዳን አክቲቪስቶች በአሶሳ ኤርፖርት 2 መሰረተ ልማቶችን የሚያሳይ የሳተላይት ምስል ማግኘታቸውን በማመልከት የጦር መሳሪያ ለፈጥኖ ድራሽ ኃይሉ እያቀረበ ነው ማለታቸውን ዘገባው አያይዞ በመጥቀስ ተንትኗል። ከሰሞኑ የወጡ ተጨማሪ መረጃዎች እንደሚያሳዩትም በሱዳንና በኢትዮጵያ ድንበር አካባቢ የተጋረጠው አዲስ ወታደራዊ ስጋት እየተባባሰ መምጣቱን ነው። የአብይ አህመድ የጦር አጋር የሆኑት ጀነራል መሐመድ ሀምዳን ዳጋሎ የሄሚቲ ጦር ቤንሻንጉል ውስጥ ኢትዮጵያውያንን ለውትድርና እየመለመለ መሆኑን አፍሪካን ኢንተለጀንስ ምንጮቹን ጠቅሶ ዘግቧል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አቅጣጫውን በመቀየር ወደ ኢትዮጵያ ድንበር እየተቃረበ መምጣቱ በቀጠናው ላይ አዲስ የፖለቲካና የወታደራዊ ውጥረት ፈጥሯል። በተለይም በሰሜን ዳርፉር የምትገኘው አልፋሽር በዳጋሎ ጦር መውደቋን ተከትሎ ውጊያ ወደ ሱዳን መካከለኛው ክፍልና ወደ ምስራቃዊ ድንበር በማቅናቱ በፖርት ሱዳን የሚገኘው የአልቡርሃን ኃይል ብርቱ ስጋት ላይ ወድቋል። በኢትዮጵያ ላይ ጦርነት ሊቀሰቀስ እንደሆነም ተጨባጭ ስጋት ወደ መሆን ተሻግሯል። የአልቡርሃን ጦር ብልጽግና ከተባበሩት አረብ ኤምሬትስ ጋር ያላትን የጠበቀ ግንኙነትና ለአማጺው የሄሚቲ ጦር አዲስ የጦር መሳሪያና የስንቅ አቅርቦት መስመር ከፍታለች የሚለው ስጋት በሱዳን ሚዲያው ጭምር በመዘገብ ላይ ይገኛል። የብልጽግናው መንግስት በቤንሻንጉል ከሚገኙት የበርታ ማህበረሰቦች ታጣቂዎችን ለዳጋሎ ጦር እየመለመለ መሆኑም ተሰምተዋል። አፍሪካን ኢንተለጀንስ በሰሞነኛ ዘገባው በኢትዮጵያ የሚገኘው የበርታ ማህበረሰብ በሱዳን ብሉ ናይል ግዛት ከሚገኘው SPLMN ተፋላሚ ጋር የረጅም ጊዜ አጋርነት እንዳለው በመጥቀስ ከዚሁ ማህበረሰብ ለዳጋሎ ጦር ተዋጊዎችን የመመልመል ጥረቶች እንዳሉ ምንጮችን ጠቅሶ ዘግቧል። ይህንን ስጋት ይበልጥ ያበረታታው በቤንሻንጉል ጉሙዝ ክልል መንግ በተባለ ስፍራ ለፈጣን ድጋፍ ኃይሎች ማለትም ለጀኔራል መሐመድ ሀምዳን ዳጋሎ ጦር ወታደራዊ ማሰልጠኛ ተቋቁሟል
ይሆናል የሚለው መረጃ መሆኑም ታውቋል። እንደ አልጀዚራ ያሉ መገናኛ ብዙኃን የሱዳን መንግስት ምንጮቹን ጠቅሰው እንደዘገቡት በዚህ ማዕከል ውስጥ እስከ 10,000 የሚደርሱ ተዋጊዎች ስልጠና የወሰዱ ሲሆን የጦር መኪናዎች፣ የመድፍ መሳሪያዎችና የመገናኛ ዘዴ መጥለፊያ መሳሪያዎች መኖራቸው ተገልጸዋል። ይህ ስፍራ ከህዳሴ ግድቡ ጥቂት ኪሎ ሜትሮች ርቀት ላይ የሚገኝ መሆኑ ደግሞ ለኢትዮጵያ ብሔራዊ ደህንነት ከፍተኛ ስጋት ፈጥሯል። የሱዳን ጦር ይህንን መረጃ በመጠቀም በግድቡ ላይ የአጸፋ እርምጃ ሊወስድ ይችላል የሚል ስጋት በጉዳዩ ተከታታዮች ዘንድ ተፈጥሯል። ይህ በእንዲህ እንዳለም የደቡብ ሱዳን ዜግነት ያላቸው በርካታ ወጣቶች ታጥቀውና ተደራጅተው አሁንም በኢንታግ ልዩ ወረዳ አንድ ትምህርት ቤት ውስጥ መሽገው ለቀጣይ ዘመቻ ዝግጁ እንዲሆኑና ሌላ ጥቃት ለመፈጸም ትዕዛዝ ብቻ እየጠበቁ ነው ተብሏል። ኢንታግ ልዩ ወረዳ የታጣቂዎች ዋና ማዕከል ከመሆኑ ጋር ተያይዞ ጥቃቱም ከዚያው ቀጠና በርክተዋል። ባለፈው በኢንታግ ልዩ ወረዳ በነበረው ተኩስ የተጎዱ ቁጥራቸው ከፍተኛ ስለመሆኑም ነው በአካባቢው ምንጮች መረጃ ላይ የተመላከተው። በተኩስ ልውውጡ ከሞቱት መካከል ከ50 በላይ ሰዎች ቁስለኛ ሆነው ወደ ጋምቤላ የመጀመሪያ ደረጃ ሆስፒታል ሪፈር መላካቸው ታውቋል። ሆስፒታሉ ደግሞ ለታካሚዎች የመድኃኒትና የደም እጥረት እንዳጋጠመው አስታውቋል። በአሁኑ ወቅት በሆስፒታሉ ብቻ ከ65 በላይ ቁስለኞች ሲገኙ እነዚህን ታካሚዎች ለማትረፍ ከፍተኛ ጥረት የሚያደርገው ሆስፒታሉ በከተማው ውስጥ እንቅስቃሴ ስለሌለ መድኃኒት ለማግኘት መቸገሩን የገለጸው። አብዛኞቹ ተጎጂዎች ብዙ ደም እየፈሰሳቸው ያለው በክልሉ ደም ባንክ አቅርቦት አለመኖር ጭምር ነው ተብሏል። በሌላ በኩል ክልሉ የጸጥታ ችግር ሰለባ ከመሆኑ ጋር ተያይዞ በርካታ የኮንትሮባንድ ንግድና ህገወጥ የመሳሪያ ዝውውር በመፈጸም ላይ እንደሆነ የሚያመላክት መረጃ ወጥቷል። ጦር መሳሪያው ከኮንጎ ተነስቶ በደቡብ ሱዳን አድርጎ መዳረሻውን ጋምቤላና ኦሮሚያ በማድረግ ወደ ተለያዩ ክልሎች የሚሰራጭ መሆኑ በመረጃው ላይ ተመላክተዋል። የቀበሌና የወረዳ አምቡላንሶች የመሳሪያ ዝውውሩ ዋና ተዋናይ በመሆን ከድንበር ወደ ሀገር ውስጥ እያስገባ መሆናቸው ታውቋል። ይህም ቀጣዩን ጊዜ አሳሳቢ ያደርገዋል ተብሏል። ከጦር መሳሪያው ዝውውር በተጨማሪ ታጣቂዎቹ መከላከያ ሰራዊት የሌለውን መሳሪያ በመታጠቃቸው የመሳሪያና የትጥቅ ብልጫ በመያዝ ላይ መሆናቸው ኢትዮጵያን የውክልና ጦር ሜዳ እንደሚያሰጋት የጉዳዩ ተከታታዮች ይናገራሉ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ዲፕሎማሲያዊ ዘመቻ ጀምረዋል። ፕሬዚዳንቱ ለአራት የምስራቅ አፍሪካ ሀገራት መሪዎች ስልክ ደውለው ሲመክሩ ለአብይ አህመድና ኢሳያስ አፈወርቂ አለመደወላቸው እያነጋገረ ነው። በሌላ በኩል የፕሬዚዳንት አብዱራህማን መሐመድ ሚስጥራዊ ጉዞ ታውቋል። የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ኤርትራና ኢትዮጵያን ሳይጨምሩ ከበርካታ የምስራቅ አፍሪካ ሀገራት መሪዎች ጋር አስቸኳይ ስልክ በመደወል በቀዳሚ የዲፕሎማሲ ዘመቻቸው ተወያይተዋል። ያወያዩቸው መሪዎችም ለሶማሊያ ሉዓላዊነት ያላቸውን ድጋፍ እንዳረጋገጡላቸው የሞቃዲሾ ሚዲያዎች ዘግበዋል። የኬንያው ፕሬዚዳንት ዊሊያም ሩቶ፣ የጅቡቲው ኦመር ጊሌ፣ የታንዛኒያው ፕሬዚዳንት ሳሚአ ሐሰን እንዲሁም የኡጋንዳው ፕሬዚዳንት ሙሴቬኒ ጋር በጋራ ባደረጉት ምክክር ከሶማሊያ ጎን እንደሚቆሙ አረጋግጠዋል። በቀዳሚው ውይይት አብይ አህመድና ኢሳያስ አፈወርቂ አለመካተታቸው የብዙዎችን ትኩረት ስቧል። በተለይም ፕሬዚዳንቱ አብይ አህመድን በስጋትና በጥርጣሬ እንዳዩቸው ምልክቶች ታይተዋል። ከፕሬዚዳንቱ ዲፕሎማሲያዊ ዘመቻ ትይዩ የአረቦች መንግስታት እስራኤል የአረቡን ዓለም ህብረት የመከፋፈል አጀንዳ ይዘ የፈጸመችው መሆኑን በመተንተን ተቃውሟቸውን አሁንም በስፋት እያቀረቡ ነው። በጉዳዩ ላይ ሂራን የተሰኘው ሚዲያ የእስራኤልን የዜና ምንጭ ቻናል 12ን ጠቅሶ ያስነበበው ዘገባ ደግሞ የሀርጌሳውን መሪ ሚስጥራዊ ጉዞ ጠቁመዋል። ዘገባው የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ከእውቅናው በፊት ወደ እስራኤል የመጓዛቸውን ዓላማ ይተነትናል። ፕሬዚዳንቱ በጉዟቸው ከእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ፣ ከሞሳድ አለቃ ዴቪድ ባርኒና ከእስራኤል መከላከያ ሚኒስተር ካትዝ ጋር በሚስጥር መምከራቸውን ገልጸዋል። ፕሬዚዳንት ኢሮ ከኔታንያሁ ጋር እስራኤል ውስጥ በሚስጥር ተገናኝተው የተደራደሩት ከ2 ወራት በፊት መሆኑን ነው የተጠቆመው። ሀርጌሳና ቴልአቪቭ በሚስጥር ተደራድረው በስትራቴጂክ አጋርነት ለመተግበር በሶማሊላንድ የእስራኤል እውቅናን ተከትሎ የፍልስጤም ጋዛዎችን ለማስፈር መስማማታቸውንም ዘገባው አመላክተዋል። የእስራኤሉ ቻናል 12 ሚዲያ ሁለቱ አካላት ከእውቅናው ንግግር በፊት ስለ ጋዛ መምከራቸውን አረጋግጧል። ፕሬዚዳንቱ በሚስጥር ከ2 ወር በፊት እስራኤል እንደነበሩ በወጣው መረጃ ዙሪያ ከሀርጌሳ በኩል የተሰጠ ማረጋገጫ ባይኖርም ኔታንያሁ ለሶማሌላንድ እውቅና መስጠታቸውን የገለጹበት ወቅት ፕሬዚዳንት ኢሮ ወደ ቴልአቪቭ እንዲመጡና ተጨማሪ ንግግር እንዲያደርጉ መጋበዛቸው ይታወሳል።
በመጨረሻም ከዚሁ የአፍሪካ ቀን ዜናችን ጋር የተያያዘ መረጃ ወደምንመለከትበት የዜና ምዕራፋችን እናመራለን። ሶማሌላንድ በአሜሪካና በቻይና መካከል የበረታ ፍክክር የሚካሄድባት ምድር ሆናለች። እስራኤል ለሶማሌላንድ ሀገራዊ እውቅና ከመስጠቷ ከቀናት በፊት የወጣው አንድ የአሜሪካ የፖሊሲ ሰነድ ቻይናን ከሶማሌላንድ ገፍቶ ለማስወጣት ይዘረዝራል። ይህ የአሜሪካ ቻይና ክትትል በሚል ርዕስ በዶናልድ ትራምፕ መንግስት የወጣው ዓመታዊ ሪፖርት የሶማሌላንድ ሪፐብሊክ ስትራቴጂያዊ ጠቀሜታ እየጨመረ መምጣቱን አጉልቶ ያሳየ ነበር። ይህም ሀገሪቱ ለዓለም ሀያላን መንግስታት የትኩረትና የፍክክር ሜዳ መሆኗን ያትታል። ዩናይትድ ስቴትስና ታይዋን የሶማሌላንድ ነጻ ሀገርነት እውቅና እንዲሰጡ ጥሪ የሚያደርገውን ሪፖርቱ በኤደን ባህረ ሰላጤ ዙሪያ የምትገኘው ሶማሌላንድ ለዓለም ሀያላን ወሳኝ የሆነ ዓለም አቀፍ የውሃ መንገድ በመሆኗ ስትራቴጂያዊ ቦታዋ ከፍ እንዲል አድርጓል ይላል። በተለይም የሶማሌላንድና የታይዋን የባህር ላይ ትብብር መጠናከር ሶማሌላንድ ዲፕሎማሲያዊ ከፍታ እያገኘች ለመሆኑ ማረጋገጫ ተደርጎ ተወስዷል ሲልም ሪፖርቱ አሜሪካ ለሶማሌላንድ እውቅና እንድትሰጥ ግፊት ያደርጋል። ቻይናን አስመልክቶ ሪፖርቱ ሲጠቀስ ቻይና ለሶማሊያ ድጋፍ በመስጠትና የታይዋንን እንቅስቃሴ በመቃወም የሶማሊላንድን ሉዓላዊነት ለማዳከም እየሞከረች ነው ሲል ወቀሳውን አቅርቧል። ሪፖርቱ ሶማሊላንድ በዓለም ትልቁ የጂኦ ፖለቲካ ፍክክር መሀል ሆና ለፖለቲካ፣ ለጸጥታና ለዓለም አቀፍ የሀብት ፍክክር ስትራቴጂያዊ ማዕከል መሆኗን ሰፋ ባሉት ገጾቹ ዳስሷል። በተያያዘ መረጃም በአልሸባብ የሽብር ቡድን አዳዲስ ጥቃቶች ዳግም ሊከፈቱ ይችላል የሚሉ የስጋት ትንተናዎች በመውጣት ላይ መሆናቸው ተመላክቷል። ይህንን ተከትሎ የአሜሪካ፣ የተባበሩት አረብ ኤምሬትስና የእስራኤል መንግስታት በሶማሊላንድ ቀጠናዎች የጸጥታ የመረጃና የዲፕሎማሲ ትብብር እንዲመሰረቱ የአይሁድ ልሂቃን ማግባባት እንደጀመሩ የዲፕሎማሲ ምንጮች ጠቁመዋል። የህንድ መንግስትን የውጭ ጉዳይ አቋም እንደሚያንጸባርቅ የሚታመን አንድ ዘገባ በበኩሉ ሶማሊላንድ ግብር የምትሰበስብ ድንበሮችን የምትጠብቅና ከ5 ሚሊዮን በላይ ህዝቧን የምታስተዳድር ብትሆንም ዓለም አቀፋዊ እውቅና እስካላገኘች ድረስ በዓለም ዘንድ ያልታየች ሀገር ሆና ትቀጥላለች ሲል ምዕራባውያኑ ለሶማሌላንድ እውቅና እንዲሰጡ ጠይቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር